በፈጸማችሁት ጀብድ በጣም ኮርተናል። ይህ ልብ የሚጠይቅ ድርጊት ነው በማለት አርበኛ ዘመነ ካሴ ለጀግኖች የትጥቅ ሽልማት አበረከተ። ዝርዝሩን ይዘናል። አማራ የጠላቶቹን እጅ የሚጨብጥበት እንጂ እጅ የሚሰጥበት ጊዜ አይደለም ሲል አርበኛ አስረስ ተናገረ። እንመለከተዋለን። የምኒልክ እዝ ልዩ ዘመቻ ቆቦ ከተማ ባለ የብልጽግና ካርዲዎች ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ጥቃት በመፈጸም ድል ተጎናጸፈ። እናስደምጣችኋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 4 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። በፈጸማችሁት ጀብድ በጣም ኮርተናል። ይህ ልብ የሚጠይቅ ድርጊት ነው በማለት አርበኛ ዘመነ ካሴ ለጀግኖች የትጥቅ ሽልማት አበረከተ። በሰሞኑ ከቀኑ 5 ሰዓት ዳንግላ ከተማ ቀበሌ 5 ላይ የሚሊሻ አመራሩን በገጀራ መተው መሳሪያውን ማርከው ለወጡት ጀግኖች ታላቁን አርበኛና የትውልዱ ምልክት ራስ አርበኛ ዘመነ ካሴ የአፋብኃ ማዕከላዊ ኮማንድ አባልና የቴዎድሮስ እዝ ዋና ሰብሳቢ በተወካዮቹ በኩል ሽልማት ማበርከቱን በለስ ሚዲያ አረጋግጧል። አርበኛ ዘመነ ካሴ በፈጸማችሁት ጀብድ በጣም ኮርተናል። ይህ ልብ የሚጠይቅ ድርጊት ነው በማለት ለጀግኖቹ የማበረታቻ መልእክት አስተላልፏል። ጀግኖቹም በአርበኛው እውቅናና ሽልማት መቀበላቸውን ደስታ እንደፈጠረባቸው ተናግረው ወጣቱ የእነርሱን አርአያ እንዲከተል መልእክት ማስተላለፋቸውንም የ55ኛ ክፍለ ጦር የህዝብ ግንኙነት ኃላፊ ጨምሮ ገልጿል። አርበኛ አስረስ ማረዳምጤ የቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ ከአንከር ሚዲያ ጋር ባደረገው ቆይታ ትግላችን ከዜና በላይ ተሻግሯል ሲል ገለጸ። አማራ የጠላቶቹን እጅ የሚጨብጥበት እንጂ እጅ የሚሰጥበት ጊዜ አይደለም ሲልም አርበኛ አስረስ መናገሩን በለስ ሚዲያ ተመልክቷል። አርበኛው ከሚዲያው ጋር በነበረው ቆይታ በአራቱም የፋኖ ቀጠናዎች በአስተማማኝ የትግል ቁመና ላይ እንገኛለን። ሁሌም ምርኮ ድምሰሳና ማስከዳት ነው ስራችን። አገዛዙም ያለ የሌለ ኃይሉን አስገድብቶ ዝርፊያ ላይ የሚገኝ ሲሆን ሱቆችን፣ ሆቴሎችን ይዘርፋል፣ ያቃጥላል፣ የነዋሪውን መሳሪያ ይወስዳል። አማራ እንዳይነሳና ተስፋ እንዲቆርጥ ለማድረግ ብዙ ጭካኔዎችን እያደረገ ነው ብሏል። አገዛዙ በርካታ መሳሪያዎችን፣ የውጭ ሀገር ብድሮችን ተጠቅሞና በርካታ ዋጋዎችን ከፍሎ ያሰበውን ነገር ባለማግኘቱ ተስፋ ስለቆረጠ አማራውን ለማዳከም ነው ዝርፊያና ውድመት ውስጥ የገባው። ከፋኖ በላይ ህዝቡን ጠልቶታል። አሁን ለዚያም ነው የግፍ ጽዋውን እያደረሰ ያለው ብሏል አርበኛ አስረስም። በዚህ ዓመት መግቢያ ላይ ኤታማዦር ሹሙ ብርሃኑ ጁላ የሞት ሽረት ዓመት ነው ብሎ ነበርና ከሊቅ እስከ ደቂቅ ድረስ ያለው አማራ ጠላቴ ነው ብሎ ሰቆቃ እያደረሰ ያለው አርበኛ አስረስ ስለ ድርድር በተናገረው ንግግር የመንግስትነት ክብርና ሞገስ የሌለው አገዛዝ ነው ያለው። የማፊያ ቡድኑና አጭበርባሪ ነው። ድርድር ቢደረግ እንኳን ግለሰቡ ወደ ቤቱ ለመመለስ ሳይሆን ትክክለኛ የአማራን ጥያቄዎችን መሰረት ያደረገ ነው መሆን ያለበት። ያም ሆኖ አብይ አህመድ ለትክክለኛና ለሐቀኛ ድርድር ዝግጁ ያልሆነ አተራማሽ ሰው ነው። ለሰላም ዝግጁ አይደለም። ጎረቤት ሀገራትን ለማተራመስ የወታደር ማሰልጠኛ ቦታ ለዳጋሎ ሀገር ቆርሶ የሰጠ ነው። እናም ዓለም አቀፍ ሚዲያዎች ለፋኖ ትኩረት በመስጠታቸው ምክንያት ተጨንቋል። ብዙ ነገሮችን እየሞከረ ያለውም ለዚህ ነው። ከዚህ ሰው ጋር ተደራድሮ የሚመጣ ሰላም የለም። የኢዜማን የአብንንና የጌታቸው ረዳን ክስረት ማስታወስ በቂ ነው። እነዚህ ቡድኖች ህዝባቸው ላይ ነው መከራ የጨመሩ እንጂ ተደራድረው አላተረፉም። አማራ የመጨረሻ አውዳሚ ጦርነት ነው የተከፈተበትና አጀንዳው የግለሰብ ሳይሆን የትውልዱና የአማራ ነው። መላው አማራ ዋጋ እየከፈለበት ያለ ትግል በመሆኑ ከድርጅቶች በላይ የሆነ ትግል ነው። አዳራሽ ውስጥ ተሰብስበን በምንሰጠው መግለጫ የሚመለስ ትግልና የሚደረግ ድርድር የለም ሲል አንክሮ ሰጥቶ ምላሽ ሰጥቷል አርበኛው። በተጨማሪም በዚህ ትግል ላይ የሚነግድ ሆዱን የሚሞላ የሚያላግጥ ይዘገያል እንጂ በእርግጠኝነት ዋጋ መክፈሉ አይቀርም ነው ያለው አርበኛ አስረስ ማረ። አርበኛ አስረስ ማረ ጨምሮም በዚህ ትግል ላይ በስመ ድርድር የሚደረግ ሸፍጥና ተንኮል ተቀባይነት የለውም። አሁን ሁሉም መስመር እየያዘ ነው። በፖለቲካና በወታደራዊ ቁመና የማብቃት ስራም በጥሩ ሁኔታ እየተካሄደ ነው። ጥሩ ቁመና ያለው ሰራዊት ተገንብቷል። በዚህ ሰራዊት ላይ የሚቆምር ለአብይ አሳልፎ ለመስጠት የሚቋምጥ ነገ ዋጋውን ያገኛል ነው ያለው። በተጨማሪም ከህወሓትና ከኤርትራ ጋር አብራችሁ ትሰራላችሁ እየተባላችሁ ነው ለሚለው ጥያቄም ለፋኖ ድጋፍ ያደረገ ምንም ኃይል የለም። ፋኖ በወለጋ፣ በጎጃም፣ በጎንደር፣ በሸዋና በወሎ እየተፋለመ ነው። ተስማማን የሚሉት አፈንጋጮች የአፍ መፍቻቸውን ያደረጉበትና አገዛዙም አጀንዳው ያደረገው ትግሉ ወይም የትግሉ ዋና አጀንዳ ከአማራ ህዝብ ጋር እንዲወጣ ስለሚፈለግ ነው። በየትኛው ሂሳብ ነው ህወሓትና ሱዳን ፋኖን ያደራጁትም? እንደዚህ የሚሉት አንዳንድ የፋኖ ደጋፊ ነን የሚሉ ኃይሎች ግን ያሳዝናሉ። የፋኖ ትግል የተጀመረው እኮ ቆይቷል። አጀንዳው ግን አሁን ነው የመጣው። ደንበጫ፣ እነማይ፣ ሜጫ፣ ደጋዳሞት፣ ባህር ዳር፣ ደብረ ማርቆስ የማረክነውና የተቆጣጠርነው ሸዋ ላይ አብይ አህመድ አለኝ የሚለውን ኢሊት ፎርስ ሪዚስት ያደረግነው ማን ረድቶን ነው? በሁሉም አማራ ቀጠናዎች ድል ያደረግነው የትኛው የውጭ ኃይል ረድቶን ነው? ምን አይነት የዝቅተኝነት በሽታ ነው? የትግሉ አመራር ነን የምንል ኃይሎች ከነድክመታችን ብዙ ችግርና ድሮን ተቋቁመን እየመራን ነው ያለነው ትግልና በርካታ ጓዶቻችንን የገበርንበት ትግል ነው። ብዙ ተቋማት የወደሙበትና በህዝባችን ላይ
ማህበራዊ ቀውስ ያሳረፈውን ትግልና የትውልዱን ድልና ትግል ለምን አሳልፈን እንሰጣለን? እጅ ሰጠን የሚሉት ቢናገሩት አይገርመንም ነበር። ግን ፋኖን እንደግፋለን በሚል አካል ግን ለሶስተኛ ወገን አሳልፎ ለመስጠት ሲታይ ይገርማል። ስንት የግል ስሜቶቻችንን የገደልንበት ዋጋ የከፈልንበትን ትግል ማራከስ ነውር ነው። ይህ በራስ ጠልነት ነው፣ ማህበራዊ ብስባሴ ነው፣ ከንቱ ኤሊትነት ነው። ስለ ትብብር ማንሳት ኃጢአት አይደለም እና የኖረ በደል እያነሳን ተቸክለን ልንቀር ነው ወይ እንድንጠፋ ነው ወይ የሚፈለገው? በነገራችን ስለ ትብብር ስናወራ እንደ ምስራቅ አፍሪካ ነው፣ እንዴት ብልጽግናንም ወይም የቀጠናውን ጠላት እንዴት እናጥፋ የሚል ነው እንጂ በተናጠል ከወያኔም ጋር የተደረገ ንግግር የለም። ከህወሓት ጋር ያለን ጠብ ከስሙና ከግለሰቦች ጋር ሳይሆን በህገ መንግስቱ አማራን ስለተቃጣበት ነገር ነው። አብይ አህመድ እኮ የህወሓት ህገ መንግስትን አልቀየረውም። ህወሓት ኢንስቲትዩት ያደረገውን እሱ እየፈጸመበት ነው። የብልጽግናን መዋቅር የሚመሩት ህወሓት ያሳደጋቸው ናቸው። የህወሓት ተቋም ዛሬ አዲስ አበባ አለ። በሲስተምና በመዋቅር ደረጃ ዛሬም ህወሓት አለ። አብይና ህወሓት የሚለያዩት በስልጣን ነው፣ የሚጣሉትም በስልጣን ነው። በህወሓት ያልተደረገ ዛሬ እየተደረገ ነው ሲል ነው የገለጸው አርበኛ አስረስም። ቀጥሎም ስለ ራያና ወልቃይት ሲናገር ራያና ወልቃይትን ማንም አሳልፎ የመስጠት መብት የለውም። ይህ ግዙፍ አጀንዳና የህዝብ ጉዳይ ነው። እኔም ወይም አንዱ የፋኖ አደረጃጀት የሚወስነው አይደለም። ሌላው ለባንዳነት የሚሰጥ መውጫ ቀዳዳ መኖር የለበትም። ባንዳ ወይም አፈንጋጭ ላይ የሚፈጸም እንደ ህዝብ ህግ ያስፈልጋል። አማራ በዚህ ጦርነት ካላሸነፈ ዘላለማዊ ስብራት ይገጥመዋል። ስለዚህም አማራ የጠላቶቹን እጅ የሚጨብጥበት እንጂ እጅ የሚሰጥበት ጊዜ አይደለም ነው ያለው አርበኛ አስረስም። አገዛዙ ማጭበርበር፣ ማታለል ዋናው ስራው ሆኗል። በርካታ ጀነራሎች ውጊያውን ትተው የማታለል ስራ ለመስራት ፋኖ ዘንድ ስልክ በመደወል ነው ጊዜያቸውን የሚያጠፉትም። ከዚህ ውስጥ የዓላማ ውስንነት ያለበትን ሊያታለሉት ይችላል። ደግሞ ጦርነት ውስጥ እጅ መስጠትና ወዶ መግባት ያለ ነው። ወያኔ ደርግን ተዋግቶ ቢያሸንፍም ግን ወታደሮቹ እጅ ይሰጡና ይማረኩ ነበር። እናም በእኛ በኩል የሚፈጥረው ተጽዕኖ የለም፣ ትግሉ እንዲጠራ ነው የሚያግዘው ብሏል አስረስም። የምኒልክ እዝ ልዩ ዘመቻ ቆቦ ከተማ ባለ የብልጽግና ካድሬዎች ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ወይም ላውንቸር ጥቃት በመፈጸም ድል ተጎናጸፈ። በለስ ሚዲያ በደረሰው መረጃ የምኒልክ እዝ ልዩ ዘመቻ ከአንድ ክፍለ ጦር አሃድ ላይ የተውጣጡ ቃኞችን በመጠቀም ታህሳስ 2 ቀን 2018 ዓ.ም ሌሊት 6 ሰዓት ተኩል አካባቢ ቆቦ ከተማ ፖሊስ ጣቢያና አካባቢው ባለ ሁለት የብልጽግና ካድሬዎች ካምፕ ላይ በፈጸሙት የአርፒጂ ላውንቸር ጥቃት የብልጽግና ካድሬዎችና አጃቢዎቻቸው ላይ የሞት እንዲሁም ቀላልና ከባድ የመቁሰል አደጋ በማድረስ ጀብድ ፈጽመው ታላቅ ድል እንደተጎናጸፉ ተነግሯል። ባለፉት 2 ዓመታትና ከዛ በላይ ጊዜያቸውን በወገናቸው የአማራ ህዝብ ላይ ዘር ማጥፋት መፈጸማቸውን እንዲያቆሙ በተደጋጋሚ ተነግሯቸው አልሰማ ያሉ የብልጽግና ካድሬዎች ላይ የማያዳግም እርምጃ እየተወሰደ ያለ ሲሆን ይኸው ባንዳን የማጽዳት እርምጃ ተጠናክሮ ቀጥሎ የእነ አርበኛ አለሙ ገብሩ፣ አርበኛ ዋሴ ከበደ፣ አርበኛ ፍሬው አለናና የሌሎች ጀግኖች ልጆች ታህሳስ 2 ቀን 2018 ዓ.ም ሌሊት 6 ሰዓት ተኩል አካባቢ የቆቦ ከተማ ከንቲባን ጨምሮ ሌሎች የወረዳ ካቢኔዎችና አጃቢዎቻቸው ላይ የማያዳግም እርምጃ ወስደዋል ነው የተባለው። እንደ ምኒልክ እዝ ገለጻ ከንቲባውን ጨምሮ ለጊዜው በስም ያልተለዩ ባንዳዎች ቀላልና ከባድ ቁስለኛ ሲሆኑ ሌሎች በስም ያልተለዩ 4 ባንዳዎች ሞተዋል። እስከ 6 የሚደርሱም ቀላልና ከባድ ቁስለኛ ሆነዋል። የፋሽስቱ አገዛዝ የብልጽግና ሰዎችም ሽንፈታቸውንና ውርደታቸውን ህዝብ እንዳያይባቸው በሚልም የሞቱትን ባንዳዎች ደብቀው በሌሊት ወደ ጉባላፍቶ ወረዳ ሀራ ከተማ ወስደው እንደቀበሯቸው ለማወቅ ችለናል ብሏል እዙም። ይህ ድንቅ የሌሊት የከተማ ቀዶ ጥገና በታሰበው ልክ እንዲሳካና ግቡን እንዲመታ ከዞበላምባ ክፍለ ጦር 4ኛ በረኸኛው ሻለቃ ቃኞች፣ የሃውጃኖ ክፍለ ጦር ቃኞች እንዲሁም የዲቢና ወርቄ ቃኞች ቆቦ ከተማ ወሳኝ የሚባሉ ቦታዎች በመዘርጋት ጉልህ ሚና ተጫውተዋል። ይህ ባንዳን የማጽዳት ተግባር በቀጣይም ለድል በቅተን የህዝባችንን ነጻነትና ህልውና እስከምናረጋግጥም ድረስ ተጠናክሮ እንደሚቀጥል የሚኒሊክ እዝ ልዩ ዘመቻ መምሪያ አሳውቋል። ይህ በእንዲህ እንዳለ 6 የብልጽግና ዙፋን ጠባቂ ሰራዊት ዙ 23 ማራኪዎቹን ካላኮርማ ክፍለ ጦርን ተቀላቅለዋል ተብሏል። የሚታገልበት ዓላማ የሌለው የፋሽስቱ አገዛዝ የብልጽግና ዙፋን ጠባቂ ሰራዊት የማስኮብለሉ ስራ ተጠናክሮ የቀጠለ ሲሆን ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር 6 ወታደሮችን ከነሙሉ ትጥቃቸው ተረክበዋል። በዚህም የኮበለሉት ሰራዊቶች 6 ክላሽና የወገብ ትጥቅ፣ 7 ኤፍ1 ቦምብ፣ 1160 የክላሽ ተተኳሽ በመያዝ ካላኮርማ ክፍለ ጦርን የተቀላቀሉ ሲሆን የክፍለ ጦሩ ከፍተኛ አመራሮችም አቀባበል አድርገውላቸዋል ብሏል አፋብሃ ምስራቅ አማራ ቀጠና ምኒልክ እዝም። የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን ከለላ አቋረጠ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በአገሪቱ ውስጥ እንዲኖሩ የፈቀደበት አሰራር እንዲያበቃ ማድረጉን ቢቢሲ ዘግቧል። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በአገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ።
ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክርስቲኖም የመንግስት ውሳኔዎች በሚሰጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ውሳኔውን አሳውቋል። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 ቀን 2015 ዓ.ም የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ አሊያንድሮ ሚያርካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27000 ይሆናሉ ተብለው የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበረ በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆንም ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለእድሉ ተጠቃሚ እንደማያደርግ ተገልጾ ነበር። ለስደተኞች ህጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያውያን በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚ የሆኑት 600,000 ቬንዙዌላውያንና 521,000 ሄቲያውያን መሆናቸው ይነገራል። ነገር ግን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገራት ዜጎችን ከዚህ እድል ተጠቃሚነት ውጭ እንዲሆኑ ተደርገዋል። አሁን ከለላው ውጭ ከተደረጉት ኢትዮጵያውያን ቀደም ብሎ የሄይቲ፣ የሚያንማር፣ የደቡብ ሱዳን፣ የሶሪያ፣ የቬንዙዌላና የሶማሊያ ዜጎች ጊዜያዊ ህግ ጥበቃው የሚሰጣቸው ተጠቃሚነትን አጥተዋል። በዚህ ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር እድል አግኝተው የነበሩት ኢትዮጵያውያንና የሌሎች ሀገር ዜጎች ፕሬዝዳንት ትራምፕ እያካሄዱት ካለው ስደተኞችን የማባረር እርምጃ ሊጋለጡ ይችላሉ። የትራምፕ አስተዳደር ዋነኛ ግቡ ያደረገው በአገሪቱ ያሉ ህገወጥ ስደተኞችን በመቶ ሺዎች ከአሜሪካ በማስወጣት ከመሆኑ በተጨማሪም ህጋዊ የመኖሪያና የስራ ፈቃድ ያላቸውን ሰዎች ሰነዶች መለስ ብሎ እንደሚመረምር አስታውቋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።